እንዳታዋርደኝ። ሄሎ። አቤት። የትየው እየመጣሁ ነው። እሺ እየመጣሁ ነው። በቃ አዴ አንቺን ከልጄ ራቂ በማለት ብቻ ከልጄ ላርቅሽ አልቻልኩም። ግን ነገሩ በጣም ያናድዳል። በቃ ተረጋጊ። ደግሞ ሊሆንሽ ሁሉም ነገር ዴቭ አለማንም ከልካይ አደይን ማግባትና የግሉ ለማድረግ ፈልጓል። እናቱ አልሚ ብትከለክለውና ብትመክረው እንኳን እንዲሁም ከዲህ ላይ ፍቅር አያስፈልግም ጋብቻ ብትለውም እሱ ግን ምርጫዬ ናት ብሎ እምቢ አሻፈረኝ በማለት ሄዷል። ከእንግዲህ ግን የዴቭ እናት አልሚ አደይን ባልታወቀ ሰው ለማስፈራራት እና አሊያም ታልሆነ ለማሳከት እየተነጋገረች እና ከሌላ ሰው እየተከታተለች ይሆናል። አደይ ግን ጎበዝና ጠንካራ እንዲሁም ደግሞ ንጹሕ ልብ ያላት ከማንኛውም ሰው ተስማምታ የምትኖርና ክፉ የማይወጣ ናት። በዚህም የተነሳ ዴቭ ሊያፈቅራትና የግሉ ሊያደርጋት የቻሉ ይሄ ነው። ከቤት ውስጥ ግን ማንም ሰው ሊገፏትና እንዲሁም ደግሞ ሊወዷት ቢችሉም እንኳ ሁሉንም አንድ አድርጋ በማየቷ ምክንያት ብዙ ጥላቶች በዝተውባታል። ዴቭ ግን የግሌ ባደርጋት ማንም ሰው ሊናገረኝና ሊከለክለኝ አይችልም፣ እናቴም ስለ እኔ ሕይወት የሚያገባት ነገር የለም በማለት የእናቱን አለመንቀፍና ግን አለመናገር እሺ በማለት አያትም ትቆጣለች። ማንም ሰው ለአንተ ፍቃድ አይሰጥህም ስትለው እሺ በማለት መልሷል። ሁሉም ጊዜ ይፈታዋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለእስከዛሬ ለተከታታዮች ከልብ ምስጋና አለን። የሰራተኛው የአደይ ድራማ እንደቀጠለ ነው። ባለፈው ቪዲዮአችን ላይ እንዳየነው ቤዛ ከእስር ቤት እንደማትወጣና ፍርድ እንደተሰጣት ነበረ። እንዲሁም ደግሞ አደይ ከዴቭ ጋር ያላትን የፍቅርም ሆነ የሌላም ግንኙነት እንድታቆምና ዴቭም ከሌላ ሰው እጮኛ ተደርጎለት እንዲያገባ እናቱ አልሚ ነግረው ነበረ። ዴቭም ሁሉም ጊዜ ይፈታዋል በማለት እሺ ምንም ችግር የለም እያለ የእናቱን ቃል አለመጣስና ላለማስከፋት እሺ በማለት አልፎት ነበረ። ግን አይሆንም። በዛሬው ቪዲዮአችን ላይ ግን ዴቭ ባለማንም ከልካይና እንዲሁም ያለማንም ተቆጣጣሪነት አደይን የግሉ ለማድረግና እንዲሁም በንጹህ ልቤ እንዲያፈቅርኳት እነግራታለሁ በማለት አደይን ነግሯታል። አደይ እንግዳ ተበጃይታ ወይም ደግሞ ልብስ ስለብሳ ከብራ በድኖራት ታይሆን በንጹህ ልብ ነው ያፈቀራት። የዴቭ እናት አልሚ አይችን ልጅ አትሆንም፣ እሷ የቤት ሰራተኛ እንጂ ያንተ ፍቅረኛ ልኮን አችልም፣ አንተ ማግባትና መገባት ያለብህ ልክ እንዳንተ የሚወዳደርና አኩያ ወይም ገንዘብ ያለው ነበረ ስትለው፣ ዴቭም የእናቱን ከላምና ንግግር አለመጻት እሺ ችግር የለም በማለት ሁሉም ጊዜን ጠብቆ ይሆናል በማለት አልፏል። እናቱም መከራው ገስታውና ወደ የፈለገችበት መስዋዕት ልታገኝ ስትሄድ እሱም በአጋጣሚ አደይን አግኝቷት ነይማ በማለት ጠራት። በጣም ደስ አለው። አደይን ሲያገኛት በጣም ደስ የሚሉና ፈገግታው ልዩ ይሆናል። ይህም የሚሆንበት ምክንያት እሷን እያፈቀራት በገንዘብ ወይም በልብስ ተበጃጅታ ጥሩ መልክ አላት ተብሎ ሳይሆን ሁሏንም ነገር ወዶና አምኖ ስለተቀበላት ንጹህ ፍቅር ነው መካከላቸው ያለው። ይህን ደግሞ ማንም ሰው እንዲያሳጣውና እንዲከለክለው አይፈልግም። አደይም በጣም ጥሩ ልጅ ናት። ከቤት ውስጥ ስራ ስትሰራ ከነሉሊ ጋር ማንኛውም ሰው ስታከብር በቀረቤቷ ሁሉ ንጹህ ልብ ስላላት ሁሉም ሰው ይወዳታል።
ጥራቶች እንኳን ቢኖሯት ለመጉዳትና ለማከልከል ወይም እነሱን ክፉ ነገር ለማድረግ አትሞክርም። የሚያፈቅራት ሌላ ሰው ቢኖር እንኳን ከሁሉም ምርጫዋ ያደረገችው ግን ዴቭን ነው። ዴቭም ብዙ የሚያፈቅሩትና ብዙ የሚፈልጉት ሰዎች ቢኖሩም እንኳን ምርጫው የሆነችው አደይ ናት። ይህንንም ፍቅርን ለማጥፋት ዛሬ ነገ ሁሌም ስራ የማትፈታው እናቱ ከዲሃ መጋባት አያስፈልግም፣ ዲሃ ሰራተኛ እንጂ ሚስት ሊሆን አይችልም በሚል ምክንያት ሁልጊዜም ትቆጣዋለች፣ ትነግረዋለች። እሱ ግን ማንም ሰው ሊከለክለውና ሊያቆመው አልቻለም። ፍቅርን አፍቃሩ እንጂ የሚያውቀው ሌላ ሰው አይደለም። ኑሮም ሆነ ህይወትም ደግሞ በምርጫ የሚሆን ነገር የለም፣ ፈጣሪ ትሰጥ እንጂ። ስለዚህ አደይና ዴቭን ያገናኛቸው የውሃና የፍቅር ጉዳይ እንጂ ገንዘብ ወይም ደግሞ የሌላ ችግር አይደለም። ማንም ሰው ሊለያያቸው ቢሞክር እንኳን ሌላ ወዳጅና አፍቃሪ ቢመጣም ዴቭም ወደ ሌላ ሰው የመሄድ ፍላጎት የለውም። ስለዚህ የዴቭ እናት በስከ መጨረሻ ቁርጧን አውቃ አደይን አንድ ነገር ማድረግ አለብኝ በማለት ታስባለች። እሱም ከዴቭ ጋር እንዲያትገናኝ በማስፈራራት ካልታወቀም ደግሞ ባልታወቀ ሰው ለማሳከት እና የምትፈልገውን አይነት ስቃይ ለማስገባት ትሞክራለች። አደይ ግን እዛ የምትደርስ ልጅ አይደለችም። ቢቆጧት እና ቢነግሯት የምትሰማ ማንም ሰው ጋር ደግሞ በጥሩ የምትስማማና ሰውን የምታከብር ናት። ይህንን ባታደርግ ጥሩ ነበረ። አልሚ ግን የምታደርገውን ነገር ለልጇ ብቻ ሳይሆን ለሰው ማሰብ አለባት።
ብዙ መካከል ያልታወቀው ነገር እና አልሚ ያላሰበችው ነገር ባይኖር ራቅ አድርጋ ብታስብ ገንዘብ ጠፊና ለምን መሆኑን ብታውቅ በጣም አሪፍ ነበረ። አደይ የቤት ሰራተኛ ብትሆን ስራዋን አክብራና እሷም ነገ ተነገ ወዲያ አሳልፎላት ጥሩ ደረጃና ጥሩ ኑሮ እንዲኖራት ነው። እንዲሁም ደግሞ የተቸገሩ ቤተሰቦቿን ለመገደፍና ለማሳለፍ ብኮን ሰራተኛ ሆነች እንጂ ዛሬ እሱ አይነቶች ጥሩ ደረጃ ላይ ቢደርሱም ብዙ ለፍተውና ጥረው ነው። በዛ ላይም ደግሞ ስጦታ ነው እህል ውሃ፣ እንዲሁም ደግሞ ፈጣሪ የሰጠው ይከብራል። አሊያ ያልሰጠው ግን ቢሰጠው እንኳን እያፈሰሰበት ይጎላል። ይህ ማለት ማንኛውም ሰው ከፈጣሪ ካልተሰጠ ክብርናም ሆነ ንግስና እንዲሁም ደግሞ የማጣት ነገር በብዙ ቢከሰቱም አምኖ የተቀበለ ብዙ ሰው አለ። አልሚ ግን ያላመነችው ነገር ቢሆን ይሄ ነገር የፈጣሪ ስጦታ ነው ብላ አለማመኗ ብቻ ነው። አሁን ላይ ዴቭ የራሱን አማራጭ ስለያዘ ብዙ ሰዎች እሱ እንደሚያፈቅሩትና እንደሚወዱት ፍቅራቸውን እየገለጹለት ይገኛሉ። እንዲሁም ሙሉ ጓደኞቹ ደግሞ አደይን የሚወዳትም ሌላ ሰው እንዳለ ይነግሩታል። ግን ማንም ሰው እንዲነካው አልፈልግም። ሉሊም ወደ ነበረ ህይወቷ እንድትመለስና ይህ ያለችበት ህይወት እንዲስተካከል ብዙ የሚጥር ሰው አለ። ግን ቤዛ የምትባል አረመኔ ጨካኝ ሰው በእስር ቤት ብትገባና እድሜ ልኳ እንድትታሰር ወንጀለኛ ተደርጋ ቢፈረድባትም ሴረኛና ተንኮለኛ ስለሆነች ቤት እንዲወጣችና ቤት እንዲገባች በማይታወቅ ሁኔታ ከእስር ቤት ተለቃ ተገኝታለች። ስለዚህ የነሉሊ ቤት እየተገዛው ቤት እንኳን ምንም
ማስረጃና መረጃ በሌለበት ሁኔታ ቤት ገዝተናል ብለው በተቀመጡበት ቤቱ ግን እንዳልተሸጠና እንዲሁም የጊዜ ማሳለፊያ ብር ቸግሯቸው ስለነበረ እንጂ ሽጠውላቸው እንዳልሆነ ነግረዋቸዋል። ተሻጮቹ የገዢዎቹ ነው የሚገርመው። ለምን ቢባል አንድም ሰው ቤት ሲገዛ ያለ ተቆጣጣሪና እንዲሁም ደግሞ ያለ ኃላፊነት የሚወስድ አለ ፊርማና አለ ውል ሰነድ የሚደረግ ነገር የለም። ቋም ቤትና ዛሬ ትንሽ ነገር ሲደረግ ሁሉም ውል አለው። ይህንን ያላከበሩት ደግሞ ዛሬ ለአደጋ ወርቀዋል። ይህንንም ሁሉ ጥላትና ተቆጣጣሪነት ብዙ ሴራና ተንኮል አልፎ አደይ እና ዴቭ ግን በአንድ ላይ እንደሚኖሩና ተጋብተው እንደሚመጡ የሚታወቅ ነገር አለ። እሱም በንጹህ ልብ የተሳሰረ እና በንጹህ ልብ የተገናኘ ሰው ማንም አይለየውም ግን ዴብ የሚወዳቸውና የሚያከብራቸው ከልቡ ሰው ብሎ እየተጠጋቸው ጓደኞች አሉ። ከሁሉም ግን ማንም ሰው ከአደይ ጋር የሚከለክለውና እንዲሁም የሚመልሰው ሰው ምክር የሚሰጠው ሰው አይፈልግም። ቢሰጡትም እንኳን ክፉ ነገር ላለመናገር ታግሶና ችሎ ለማለፍ ይሞክራል። አደይም ይሄንን አውቃ እሷም ፍቅሩን ተቀብላ ወደፊት አብረው እንደሚኖሩ ይነጋገራሉ። ይህንን ግን በመካከላቸው በጣም እየከፋትና እየቆረቆራት ያለችው የዴቭ እናት ለመለየትና ለከበርቴ የተገብታ ልጇን ለማደር ወግ ማድረግ ለማየት ትሞክራለች። ይህ ደግሞ የልጇ የዴቭ ምርጫ አይደለም፣ ምርጫ የሆነችው አደይ ናት።
ስለዚህ ህይወት በአጋጣሚ በምርጫ እንጂ ሰው በፈለገው የሚሆን ነገር የለም። እናት አባት በመረጠው ወይም ልጅ በመረጠው ሳይሆን በንጹህ ልብ መገናኘት እና እንዲሁም ደግሞ ፈጣሪ የቀላቀለው ነው። ስለዚህ ዴቭ እና አደይን ደግሞ ያገናኛቸው የወደ ውሃ ጉዳይ ሊሆንም ስለሚችል በመካከላቸው ጣልቃ ገብቶ ለመለየት ቢሞክር ልፋት ነው የሚሆነው። ስለዚህ የዴቭ እናት አልሚ ከምታደርገው ነገር እና እንዲሁም ያልታወቀ ሰው አነግራ አደይን ለማስፈራራት እና እንዲሁም ደግሞ ሌላ ችግር ለመፍጠር የምታደርገውን ጥረት ብታቆም አሪፍ ይመስለኛል። በቀጣይ ቪዲዮ ግን አደይም ሆነች ዴቭን በአንድ ላይ ተስማምቶ ለወደፊት ህይወታቸው እቅድ ያቅደው እንደሚያሳውቁን በተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለወያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።